ዛሬ ከምናያቸው ጥያቄዎች የመጀመሪያው ሰው ነው ሸይጣን ሲህር የሚሰራው ይላል። ሰውም ሸይጣንም ተጋግዘው ነው የሚሰሩት። ይሳካ ዘንድ ግን የሸይጣን እጅ አለበት። በግን ወይም በሬን ሲያርድ ቢስሚላህ ማለት ረስቶ ካረደ መብላት ይቻላል አይቻልም? የታረደን ከመብላት መስፈርት አንዱ ቢስሚላህ ማለት ማን አረደመ ወዘከርተ ዐለይሂ እስመላህ ፈኩል። ስትቆርጥ ደም ካፍ ያፈሰሰን ነገር ተጠቅመህ ተቆረጥ ታረድክ ስታርድ ቢስሚላህ ካልክ ብላ ብለዋል። መፍሁሙ ቢስሚላህ ካላልክ አትበላም ማለት። ይሄ በኢማም አሕመድ መዝሀብ መሰረት ነው። አንዳንዶች እነ ሻፊዒ ሌሎችም በመሰረቱ ሙስሊም የሆነ ሰው በልምድ ቢስሚላህ የሚል ሰው ድንገት ረስቶ ከሆነ ችግር የለውም ብሏል። ነገር ግን የኢማም አሕመድ መዝሀብ ጠንከር ያለ ነው። መርሳት ይቅር የሚባልበት ሁኔታ አለ። ወንጀለኛ አያደርግህም። ቢስሚላህ ሳትል በማረድ ወንጀለኝነቱ ይቀራል። ግን የበላኸው ያረድከው ነገር አይሆን። ሌላኛው ጥያቄ ሴት ልጅ ከባሏ ውጪ የሆነ ቤተሰብ ሲሞት 3 ቀን ሐዘን ይፈቀድላታል? በምን መልኩ ነው 3 ቀን በሐዘን የምታሳልፈው? የጌጥ ልብስ መልበስን በመተው ሽቶ መጠቀምን በመተው መኳኳልን በመተው 3 ቀን ይፈቀዳል ከባል ውጪ። ባል ከሆነ 4 ወር ከ10 ቀን ይፈቀዳል። ከባል ውጪ ሴት ልጅ አባቷ ቢሞት ወንድሟ ቢሞት ሐዘን ላይ ሆና ቆዝማ መቀመጥ የተከለከለ። ኡሙ ሐቢባ የነቢ ባለቤት ሽቶ ተቀብተዋል። ሽቶ አምጡልኝ አሉና ክንዳቸውን ሽቶ ተቀቡ። ይሄን ያደረኩት በቤተሰብ ሞት ሳላዝን ቀርቼ አይደለም፣ ወንድሟ ወይም አባቷ ሞተ ጊዜ ነብዩ አለይሂ ሰላቱ ሰላም ሴት ልጅ ባሏ ሞቶ ካልሆነ በስተቀር ከ3 ቀን በላይ ማዘንን ከልክለዋል። ዓመቱን ሙሉ ማዘን፣ ለወራት ማዘን፣ የአረፋ ጊዜ ላይ ቤት ለማጽዳት ቤት ለማደስ ሐዘን ነው ብሎ በሐዘን ተውጦ መቆየት የተከለከለ ነው። ሴት ልጅ 4 ወር ከ10 ቀን ባሏ ከሞተ የጌጥ ልብሶችን መተው ቅንጦትን መተው ይወደድላታል። እዛ ውጪ ግን የሞተው አባትም ይሁን እናትም ትሁን እህትም ትሁን ማንም ይሁን ማን ለ3 ቀን ሐዘን መግለጽ ይቻላል። ይሄም ከልክ በላይ በማልቀስ የሐዘን እንጉርጉሮችን በመቅጠም ሾ በማውረድ አለ። በተወሰነ መልኩ ሐዘን ሰዎች ያውቁታል። ሐዘን ተመርጦ የሚደረግ ነገር ነው። የሐዘን ምልክቶች አሉ። ከደስታ መራቅ፣ ጨዋታን መቀነስ፣ ሳቅን መተው፣ መተከዝ መሰል ነገሮች። ይሄም ከቀደር በማይጋጭ መልኩ ትርፍ ቃል መናገር በሌለበት መልኩ መሆን አለበት። ከሐጅ የመጣን ሰው መዘየር እንዴት ይታያል? ችግር የለም። እንኳን ደስ አለ ብሎ መዘየር ችግር የለም። እሱ ራሱ ደግሶ ማብላት ይቻላል። እዚህ ላይ ነው በተወሰነ መልኩ ኺላፍ ያለ። እሱም ቢሆን ለሹክር ከሆነ ለጉራ ለዝና ለታይታ ሳይሆን ለሹክር አላህን ለማመስገን ከሆነ ይሄ ላይ በተወሰነ መልኩ ኺላፍ አለበት። በርካታ ዑለሞች ፈቅደዋል። ሌሎች ግን እንኳን ሰላም መጣ አላህ ይቀበልህ ብሎ ሄደው መዘየር ችግር የለም። ግን መጋነን የለበትም። ግዴታ ተደርጎ መቆጠር የለበትም። መጥቶ ያልጠየቀውን ሰው ናቀኝ እኔ ሄጄ መጠየቅ አለብኝ ካልጠየቁት ይቆጣል በሚል መንከት መልኩ መሆን የለበትም። ብር ነው። ከመልካም ስራ ዘመድን፣ ጎረቤትን፣ ጓደኛን ከመጠየቅ ይቆጠራል። በመልካም ሁኔታ ከተደረገ ችግር የለው። አብሮት ሌላ ኮተት እስከሌለ ድረስ ስለት ከገባም በኋላ ያልነው ነገር ካልተፈጸመልን ስለታችንን መተው ይቻላል? አዎ፣ ያሰብነው ከተሳካ ነው። የታመመው ከዳን የታቀደው ከተሳካ ስለት መውላድ ግዴታ ነው። ከቀረ ነገር ካልተሳካ ስለቱም ይቀራል። ከዕለታት አንድ ቀን ከተሳካ ያን ማድረግ ግዴታ ይሆናል። ጠንቋይን የገደለ ሰው አጅር ያገኛል የሚለው ነገር እንዴት ነው? ትክክል ነው። ጠንቋይን መግደል ትልቅ አጅር አለ። ነገር ግን ግለሰብ አይደለም የሚገድል፣ መንግስት ነው የሚገድል። መንግስት የወከለው ዳኛ ነው የሚገድል። መንግስትን ያስፈቀደ ሰው ነው የሚገድል። የወንድም ይሁን የሴት ጠንቋዮች፣ ድግምተኞች በሰሃቦች ዘመን ተገድለዋል። የጠንቋይ ቅጣቱ በሰይፍ አንገቱን መቅላት የሚል ሐዲስም አለ። ግን ግለሰብ አያደርገው። ሸሪዓ ፍርድ ቤት ተኬዶ ዳኛ ፖሊስ መጥቶ ነው የሚደረገው እንጂ በየቦታው የሄድክ መሳሪያ አቀባብለህ ይዘህ ጠንቋይነት የተረጋገጠን ሁሉ አናቱን ብለህ ግደለው ማለት አይደል። ይሄ ፈውዳን አይቻልም። ግለሰብ የቅጣት እርምጃ አይወስድም። የህግ ከለላ ያስፈልጋል። የጁሙዓ ቀን ዙህር ሶላትን ቤት ውስጥ ለመስገድ መስጊድ የሄዱት የጁሙዓን ሶላት ሰግደው እስኪመለሱ መጠበቅ አለብን ወይ? የታመመ ሰው መሰል ዑድር ያለው ሰው ምክንያቱ ዑድሩ ተቀርፎ መስጊድ ሄጄ ልሰግድ እችላለሁ ብሎ የሚጠብቅ ሰው ከሆነ ነው የሚጠበቅ እንጂ ሄጄ ልሰግድ እችላለሁ የሚል ተስፋ የሌለው ሰው ወቅቱ እንደገባ ይስግድ። ትንሽ አሞት የቀረ ሰው ይጠብቅ። እስከ መቼ? መስጊድ እስኪሰገድ ድረስ። ምናልባት መሀል ላይ ሊችል ስለሚችል በዚህ ምክንያት ነው እንጂ መስጊድ ሳይሰገድ አይሰገድ የሚባለው። እንደማይሄዱ በእርግጠኝነት የሚያውቁ በሽተኞች፣ ላለመሄድ የወሰኑ ሴቶች ወቅቱ ከገባ ቢሰግዱ ችግር የለው። ነገር ግን አንዳንዴ የጁሙዓ አዛን ቀደም ብሎ ሊባል ስለሚችል ወቅቱ ገብቷል አልገባም የሚለው መረጋገጥ አለበት። መስጂድ ከሞላ በኋላ መንገድ ከሌላ ከኢማሙ ፊት መስገድ ይቻላል? ከተቸገሩ ይቻላል። ከተቸገሩ ሌላ መቆሚያ ካጡ በግራ በቀኝ በኩል አልፎ መሄድ ይቻላል።
ከኢማሙ ትይዩ ግን ቀጥታ ኢማሙ ከሚቆሙባት ትይዩ መራቅ መጠንቀቁ የተሻለ። ካፈር እርዳታ መጠየቅ ይቻላል። ዲንህን ማይነካብከው አንተ የማያዋርድህ ከሆነ አውቻል መተው ግን የተሻለ። ነብዩ ሰለላሁ ዐለይሂ ወሰለም የተቡዕ ዘመቻን ሲሄዱ ሶፍዋን የሚባልን ሰው መሳሪያ ተውሰውታል። ይሄ ከዛ መጠየቅ ነገር ግን መራቁ የተሻለ። የሰው ሐቅ ያለበት ወይም የወሰደ ሰው ለባለቤቱ ዝም ብሎ ሳይናገር ቢመልስ እንደመለሰ ይቆጠርለታል ወይንስ የምን ገንዘብ እንደሆነ መናገር ይኖርበታል? መናገር ይኖርበታል። ገንዘቡ መመለሱ ብቻ ሳይሆን መሀል ላይ ከገንዘቡ ማግኘት ያለበትን ጥቅምም ስላሳጣው ተጨማሪ ይቅርታ ያስፈልገዋል፣ አፉታ መጠየቅ ያስፈልገዋል። አላሁመ ኢላ መንገሩ ከፍተኛ ችግር ሙሐቀቅ የሆነ ችግር ያደርሳል ከተባለ ይሄኔ በሁለተኛ ደረጃ ዋና የሚታየው መመለሱ ነውና ከመለሰ በቂ ነው። ነገሩም ሳይነግር በቀጥታም ተዘዋዋል። هل يجوز التصفيق والتصفير خارج المساجد للحاجة؟ جزاك الله خيرا. التصفيق للنساء ما ጨብጨብ የሚቻለው ለሴት እሱም ቢሆን ስርዓተ አልባ የሆኑ ሰዎች እንደሚያጨበጭቡት እንደዚህ ሁለት መዳፎችን ውስጣቸውን እያጮሁ አይደለም እንደዚህ የሚደረገው። ወንድ ሱብሃንአላህ ነው ማለት ያለበት፣ በተረፈ መጥራት ነው ያለበት፣ መናገር ነው ያለበት። በድምጽ ማሰማት የማይችል ሐጃው ይሄኔ አው መቅቡል ይሆናል። ጠርቶ ማሰማት ማይችል ሰው ቢያጨበጭብ ኢሻራ ቢያሳይ ችግር የለው። ተረፈ ማጨብጨብ የሴቶች ባህሪ ነው፣ ስራ ነው። ለነሱም በልክ በመስፈርት ነው የተፈቀደው። ልጆች በምን ሁኔታ ነው አባት ወይም እናትን የሚመስሉት? ወንድ እንዴት ይወለዳል? ሴት በምን ሁኔታ ነው ሴት ሆኖ የምትወለደው? የአላህ ስራ ነው። የሀቡ ሊመን የሻኡ ኢናተን ወየሀቡ ሊመን የሻኡ አዝኩር። አላህ ለፈለገው ወንድ ወንድን ይሰጣል፣ ለፈለገው ሴት ሴትን ይሰጣል፣ ለፈለገው ቀላቅሎ ይሰጣል፣ የፈለገውን ዓቂም ማህን ያደርጋል ተብሏል። እንዴት ነው ወንድ የሚወለደው? እንዴት ነው ሴት የሚወለደው? የአላህ ስራ ነው። እንዳለ ሆኖ ግን ይሄ እንዳለ ሆኖ ኢማም ሙስሊም وكذلك البخاري መዘገቡት ሐዲስ بإذنillah ከማለት ጋር የተነገረ መንገድ አለ። ተውባን እንደተናገሩት አንድ አይሁዲ ነብይ ጋር አለይሂ ሰላቱ ሰላም መጥቶ ያ ሙሐመድ አላቸው፣ አንተ ሙሐመድ አላቸው። ተውባን ሊወድቅ እስኪቃረብ ድረስ ገፈተርኩታ። ምን ነው ሲለኝ ያ ረሱላህ በላልኩት። ለምን ሙሐመድ ትላለህ? ነብይ አለይሂ ሰላቱ ሰላም እንደ ተራ ሰው ትጠራቸዋለህ አልኩት። እኔ የምጠራው አባትና ባወጡለት ስም ነው አላቸው። ከዛ ነብይ አለይሂ ሰላቱ ሰላም ጣልቃ ገብተው አዎ ሙሐመድ ነው ወላጆቼ ያወጡልኝ ስም፣ ምን ፈለክ አሉት። ጥያቄ ጠየቃቸው። የመጣሁት ስለ ልጅ ልጠይቅህ ነው አላቸው። መቼ ነው ወንድ የሚሆነው? መቼ ነው ሴት የሚሆነው ብሎ ሲጠይቃቸው የሙስሊም ዘገባ ላይ የወንድ የዘር ፈሳሽ ከሴት የዘር ፈሳሽ ከበለጠ ወይም ደግሞ በቡኻሪ ዘገባ ከቀደመ አድካራ ቢኢዝኒላህ አድካራ ወንድ ይተካሉ በአላህ ፈቃድ። የሴቷ የዘር ፈሳሽ ከበለጠ በአንዳንድ ዘገባ ከቀደመ ሴት ይተካሉ ይላል ዘገባ። ነገር ግን የአይሻ ሐዲስ ላይ የኢብኑ መስዑድ ሐዲስ ላይ ሶስተኛ ሌላ አማራጮችም እንዳሉ ተነግሯል። መብለጡ ብቻ አይደለም የሚታየው መቅደሙም ጭምር ነው፣ መቅደሙ ብቻ አይደለም መብዛቱም ጭምር ነው የሚሉ ሪዋያዎች አሉ። ነገር ግን ሐዲሱ ላይ ምን ተብሏል? ቢኢዝኒላህ ተብሏል። ቁርአኑ ላይ ምን ተብሏል? ያህቡ ተብሏል። ስለዚህ አንተ ሰበቡን አድርሰህ አግብተህ ከአላህ የሚሰጥህን ጠብቅ። ከአላህ የተሰጠህ ሁሉ ሂባን ስትወዛን ወንድ እንደወልድ ብለህ አንተ የምታደርገው ነገር ኖሮ አንተ በፈለግከው መልኩ አይሰጥህም፣ ሴት ስለፈለግክም አይሰጥህም። እነዚህ ነገሮች ሰበብ ናቸው። ቢኢዝኒላህ ተብለዋል። የአላህ ፈቃድ ከተገኘ ይሄን ስላደረግ ከፈቃዱ ጋር ሊገኝ ይችላል፣ ላይገኝም ይችላል። አላሁ ተዓላ የወጣትነት እድሜ ጅማሮ ላይ ነው ያለሁት። አላህ የቂያም ቀን ወጣትነትህን በምን አሳለፍከው ተብሎ ሲጠይቅ ምን ብዬ ነው የምመልሰው? በምን ወጣትነቴን ላሳልፍ? ምን ይመክሩኛል ይላል። የአላህን መንገድ በመከተል አሳልፉ ባጭሩ። የአላህ መንገድ ደግሞ ግልጽ ነው። የአላህን ብቸኝነት ማመን፣ እሱን መፍራት፣ እሱን ማክበር፣ የነቢዩን ዓለይሂ ሰላቱ ወሰላም ሱና መከተል መተግበር፣ አይንን፣ ምላስን፣ እጅን፣ ብልትን መጠበቅ፣ ሰብዐቱን ዩዝልሁሙ ላሁ ፊ ዚልሂ የሚለውን የአቡ ሁረይራን ሐዲስ መተግበር። ይሄን እዚህ ከተገበርከው የቂያም ቀን መልሱ ላንተ ቀላል ይሆናል። መንገድህን ወቅ። ከዑለሞች አላህን ከሚያውቁ አላህን ከሚፈሩ ሰዎች ዋል። ከአሱር በኋላ ተሕየተል መስጂድ መስገድ እንዴት ይታያል? ኺላፍ አለበት። ራጂሑ ይሰገዳል። አንዳችሁ መስጂድ ከገባ 2 ረካ ሳይሰግድ አይቀመጥ ተብሏል። ቤተኛውም ሰዓት መስጂድ የገባ ሰው ምክንያት ያለውን ሶላት መስገድ ይችላል።
ምክንያት የሌለው ሶላት ግን ዝም ብሎ ሁለት ረካ ከአስር በኋላ ከፈጅር በኋላ አይሰገድም። አንድ ልጅ ስሙ የሚታወቀው በደረሳው ነው እና አሁን እንደዛ ብንጠራው ችግር አለው? ሹክራን። እሱ ካልጠላው ችግር የለም። ደረሳው የሚጠላ አይደለም፣ ክብር ነው። ደረሳነት ከኢድሪስ ነው የተጀመረው። ነቢዩላህ ኢድሪስ አለይሂ ሰላም ኢድሪስ የተባሉት በጣም ደረሳ ስለነበሩ ነው ተብሎ ያጠኑ ስለነበረ ነው ተብሏል። ስለዚህ ደረሳው የሚለውን በንቀት ሳይሆን አንዳንድ በንቀት መልኩ እንትን የሚሉ አሉ። ደረሳ ለስራ ሬሳ ለምግብ አንበሳ ያሉ ሁሉ ይገጥማል፣ ተብታል። እንደዚህ የሆኑ አሉ። እሱም እንደዛ የተባለ ከመሰለው አይገባም። ለዚህ ሳይሆን አንተ ነፍስን አስበህበት ሳይሆን አመሽ እንደሚለው አልዓረጅ እንደሚለው መታወቂያው ስለሆነ ብቻ ከሆነ ችግር የለም። ወላሂ ተዓላ ስሁር መብላት እንደንያ ይቆጠራል። ራጅሑና ትክክለኛው በተሚያ እንደመረጡት ስሁር መብላት እንደንያ ይቆጠራል። አንድ ሰው ከተኛበት ተነስቶ ስሁር በላ ማለት ነገር ይጾም ፍላጎት አለው። ንያ ማለት ፍላጎትና ትክክል ማለት ኢማሙ ነወዊ ናቸው። የተወሰኑ ሻፊዒዮች አይሆንም ስሁር መብላቱ ብቻ ንያ አይሆንም ነው። ንያ እኮ የምላስ ተግባራት የልብ ተግባር ነው። ከእንቅልፉ ተነስቶ ያለ ወትሮ ስሁር መብላቱ ንያ ይሆናል። በል ራስ ስትበላ ጨመር አድርገህ መብላትህም ጠገብ አድርገህ እስክጠግብ ድረስ መብላትህም ንያ ይሆናል። ስሁር ብቻ ሳይሆን ሌላው ጥያቄ አቂዳ ልክ ያልሆነ ሰው ነገር ግን በአረብኛ ቋንቋ በጣም የመጠቀ ሲፈስር ለሕፍዝም ለተደቡርም በእጅጉ የሚረዳ ሰው ጋር ተፍሲር መቅራት እንዴት ይታያል? ጀዛኩሙላሁ ኸይረን። በመጀመሪያ ደረጃ እነዚህ ነገሮች የመጠቀ መሆኑን ማን የመሰከረው? አንተ ሊሆን ይችላል። ብዙ የሰዎች ከእነሱ ትንሽ የሚሻል ሰው ካገኙ ማሻአላህ ዒልሙ ማሻአላህ ምጥቀቱ ብልጠቱ ይሉሃል። አንድ ክታብ ጨርሶ ያልቀሩ ሰዎች ዓለሞችን ሲያወዳደሩ ዘማ በዕልም እስቲ ይበልጣል፣ እሷ ትበልጣለች ይላሉ። እሷም ትበልጣለች ይላል። ከቤት ያልወጣች ሴት ናት። አንድ የተነሳ ስትናገር ስላዩ አብዛኛውን ጊዜ የፊትና ችግር ይሄ ምንነቱን የማያውቁ ሰዎች መስክሩ ሳይባሉ ምስክርነት ይሰጣሉ፣ ሰውን ይሰቅላሉ። ከታች ያሉ ግራ ይገባል። ሐቂቃ ወደፊት ትልቅ ፊትና የሚያመጣው ችግር የሚፈጥረው ይሄ ጃሂል ዝም ነው ማለት ያለበት። ማን ነው ደረጃ መዳቢ ያደረገ? ዑለሞችን ደረጃ የሚሰጡት ዑለማዎች ናቸው። ጃሂል ጀለና ወቀስ ማለት ነው። ዓለሞችን መጠየቅ አለ። በዕልም በብዙ እጥፍ የሚበልጠውን ሰው ዓለም አይደለም ብለው ሰዎች ያወራሉ፣ ያስተጋባሉ። ጃሂሎች ይመስላቸዋል። ይሄን ሰው ቸል አይሉታል፣ ከሱ ዕልም አይጠቀሙ። በተቃራኒው ደግሞ ምንም ዕልም የሌለው ሰው ምላስ ስላለው ብቻ ማሻአላህ ዕልሙ ማሻአላህ ብቃቱ ማሻአላህ እንደምትረቱነቱ ማሻአላህ ምጥቀቱ ማሻአላህ ምኑ ይሉሃል። ከዛ ከዓለሞች በፊት ያደርጉታል። ሰተክተቡ ሸሃደቱም ምስክርነታቸው ይጻፋል። ወይስአሉን አላህ ዘንድ ይጠይቃሉ። እገሌ ዓለም ነው ማሻአላህ አልሽ በምን አውቀህ ነው? ይጻፋል። ምስክር የቂያም ቀን ደግሞ ትጠይቃለህ። አስቀርተህ ነው በዕልም ከሱ በልጠሽ ለክተህ ነው መዝነህ ነው። አብዛኛውን ጊዜ ለፊትና ሰበብ የሆኑትም በዚህ መልኩ የተሰቀሉ ሰዎች ናቸው። የሰቀሏቸው ማን ናቸው? ለራሳቸው መቆም ያልቻሉ። እሱ መቆም አይችልም፣ እግር የለውም። ከሱ ትንሽ ተሽሎ አንካሳ እግር ኖሮት ያነከሰ መሄድ ወይም የተንፋቀቀ መሄድ ሰው ሲያይ ማሻአላህ ታድሎ ይላል። ምንም ጣት የሌለው ሰው አንድ ጣት ያለውን ሰው ሲያገኝ ማሻአላህ ይላል። ሀከደ ይሄን ይሆነው ከዕልም ነፃ የሆኑ ሰዎች የሚያወራውን እንኳን ባያውቅ ማውራት ከቻለ ለሱ ዓለም ነው፣ ያለ አግባብ እውቅና ይሰጣል። ሰዎች ግራ ይገባል። ከዚህ መጀመሪያ ይሄን መስተካከል አለበት። አላዋቂ የሆነ ሰው ዓለም ያልሆነ ሰው ዓለሞችን በደረጃ መመደብ የለበትም። ዓለሞች የሚያውቁት ማናቸው? ለዓለሙ ደረጃ የሚሰጡት ዓለሞች ናቸው። ሲቀጥል የዓቂዳ ችግር ያለበት እሱን ተፍሲር መማር ለህይወት ስለሚረዳ ለተደቡር ስለሚረዳ አይቻልም። አንዳንዴ ገንፎ ውስጥም ስንጥር ሊኖር ይችላል። ይህ ሰው ተፍሲሩ አቀራረቡ ተደቡሩ ቋንቋው ምንም ጣሪያ ነካ ቢሆንም በአንተ እይታ የሚሆን በሌላ በዓለም እይታ ነገር ግን አቂዳው ላይ ችግር ካለበት ይቅርብህ። ከሚጣፍጠው የመጠቀ የአረብኛ ቋንቋ የማስረዳት ችሎታ ጋር ቀላቅሎ አቂዳህን እምነትን ሊያበላሽ ይችላል። አቂዳው ንጹህ የሆነ ሰው ፈልገህ መማር። በተለይ ተፍሲር ሲሆን ተፍሲር እኮ ዋነኛው የመጀመሪያው የእምነት ምንጭ ነው። ተፍሲርም የሚፈስር ሰው ይህ መሰረታዊ የእምነት ምንጭ ላይ የራሱን እምነት ይቀላቀላል። ትንሽ ከተቻለም ከእምነት ጋር ብዙ ግንኙነት የሌለው ቀጥተኛ ግንኙነት የሌለው እንደ ሉጋ ያለ ኸጥ ያለ ልትማር ይችላል። ነገር ግን ሱስ ያለባቸው ለፊትና የተዘጋጁ ሰዎች ኸጡም ላይ ያዙር አምጥቶ የራሱን ከሱናው ኸጥ አውጥቶ የራሱ ኸጥ ላይ ያስገባል። ይሄ እንዳይሳብም እንደሚሳብም ምክንያቱ ይሄ ነው። ያ መቀማመጡ በራሱ ችግር ያመጣል። በዚህ ነገር ተደንቀህ በሌላው ነገር እንድትደነቅ ያደርግሃል።
ቁርአን ሙራጃዓ በምናደርግበት ጊዜ አይንን ከድኖ መቅራት እንዴት ይታያል? ችግር የለም። ኢባዳ ነው ብለው እስካልያዙ ድረስ ቁርአን ሲቀሩ አይንን መክደን ሀሳብ እንዳይሰረቅ ስለሚረዳ ከሆነ ችግር የለም። ሌላኛው በሶላት ውስጥ ፋቲሓ ስንቀራ በምን አይነት ድምፅ መቅራት አለብን? በዝቅተኛ ትንሽ ከፍ በማድረግ ሶላት ሁኔታ ይወስናል፣ ያለንበት ቦታ ይወስናል። የጀህር ሶላት ከሆነ ድምፅን ጮክ አድርጉ፣ ለራሳችን በሚሰማን አብሮን ለሚሰግድ ሰው በሚሰማን። ከዛ በላይ አያስፈልግም። ወላ ተጅሀር ቢሶላቲከ ወላ ቱኻፊት ቢሃ፣ በጣም አትጩ ዝቅም አትበል፣ መካከለኛ አድርግ ብሏል። ይሄ ለጀህር ሶላት። የስር ሶላት ከሆነ ድምፅ ማይወጣበት ሶላት ከሆነ ለራሳችን ብቻ እያሰማን አጠገባችን ያለ ሰው መረበሽ የለብን። አፍን ማንቀሳቀስ፣ ጆሮን ማሰማት የራስ ጭራሽ የራስንም ከንፈር ለማንቀሳቀስ ወንጀል ስህተት፣ ሶላቱም አይቆጠርም። ጭራሽ ደግሞ አጠገባችን ያለ አንዳንዴ የሶስተኛ ሶፍ ላይ ያለ ሰው ሚሕራብ ላይ መጥቶ ይረብሻል። በቀኝ ጥግ ያለ ሰው በተለይ የሶፊር የፉጨት ድምፆችን ሲያወጣ ሲንን ሷድን ሲያወጣ አንደኛ ሶፍ ላይ ያለ ሰዎችን ይረብሽ ሰዋል። ይሄ መሆን የለበት። መካከለኛ ለራስ የሚሰማ ልክ መሆን አለበት። ከሶላት ውጪ ከሆነ የሚቀራው ይሄም ያሉበት ቦታ ይወስነዋል። አብረውን ያሉ ሰዎች ካልተረበሹ ራሳችንን በጣም ካልተጎዳን ጮክ ብሎ መቅራቱ የተሻለ ነው። ለሒፍዝ የሐፈዙትን ለማጽናትም በአይን ብቻ ያዩትና በአይን ያዩ በአፍ ያሉ ጆሮ የሰማው ያለመረሳት እድሉ ሰፊ ነው። በወንበር የሚሰግዱ ሰዎች ሰልፋቸው እንዴት ነው የሚሆነው? የወንበሩ የኋለኛው እግር ከኛ እግር እኩል መሆን አለበት ወይ የፊት ለፊት እግሩ ነው? እንዲሁም ሶላት እየተሰገደ ተቀምጠው ግማሽ መሃል ላይ ሲደርስ ተነስተው ይቆማሉ። ይህ ነገር ይፈቀዳል? ሱና ላይ ይፈቀዳል። ከደከሙ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ይሰግዱና ሩኩዕ ማድረግ ያጋ ሲደርሱ ተነስተው ይቆሙ ነበር ብላ አይሻ ረዲየላሁ ዐንሃ ኋላ ላይ ሲደክሙ ፈለማ ሐቀመሁ الناس ሰው በዝቶባቸው ሰውነታቸው ሲጎዳ ሲደክሙ ቁጭ ብለው ይሰግዱ ነበር። ቁጭ ብለው ይሰግዱና ሩኩዕ ማድረግ ያጋ ሲደርሱ ተነስተው ይቆማሉ። ከዚህ ቆሞ ጀምሮ ቁጭ ማለት፣ ቁጭ ብሎ ጀምሮ መነሳት ሁሉም ይቻላል። ሱና ላይ ፈርዱም ላይ የታመመ ሰው ከሆነ የቻለውን ያክል ያደርጋል። ፈተቁላህ መስተጣዕ የተወሰነውን ቆሞ ከቻለ ቁጭ ማለት ሁሉ ላይ ቁጭ ማለት አይገባው። የወንበሩን በተመለከተ ሙሉ በሙሉ ቁጭ ብሎ ከሆነ የሚሰግደው የሱ ትከሻ ከቆሙ ሰዎች እኩል መሆን አለበት። ከመጀመሪያ እስከ መጨረሻ ሙሉ ቁጭ ብሎ ነው የሚሰግደው። ከኋላ ያለ ሰው መቸገር አለበት ነው። ወይም ወደ ኋላ ብዙ ማይወጣ እግር ያለው ወንበር መሆን አለበት። የሚታየው የወንበሩ እግር አይደለም። ምክንያቱም የወንበሩን መጠን ተከትሎ የወንበሩ መቆሚያ ረጅም ማጭር ሊሆን ይችላል። የሚታየው የሰጋጁ ጎን ሰውነቱ ነው የሚታየው። ስለዚህ ሙሉ በሙሉ ቁጭ ብሎ የሚሰግድ ከሆነ የሱ የሚሰግደው ሰው የሰውነት አካሉ ጎኑ ትከሻው ከሰጋጆች እኩል መሆን አለበት። እግሩ ወደ ኋላ ይወጣል ማለት ነው። አብዛኛውን ቆሞ የሚሰግድ ከሆነ ወንበሩ ወጣ ይላል። ቁጭ የሚለው ውስን ሰዓት ስለሆነ ይሄን ወደፊት ወጣ ማለቱ ብዙም አይጎዳም። እንዲህ አይነት ችግር እንዳይመጡ ቀለል ያሉ ወንበሮች ብዙ ቦታ የሚያይዙ ባለ 3 እግር የሆኑ ወንበሮችን ከፈለግን። አንዳንድ ሴቶች በሐይድ ላይ የቁርአንን ሽፋን ያለምንም ጥንቃቄ በእጃቸው ይዘው ይቀራሉ። በሚጠየቁበት ጊዜ ሽፋኑ ፍጡር ነው፣ ወረቀቱ ላይ ያለው ጽሑፍ ነው የአላህ ቃል፣ ስለዚህ ጽሑፉን ሳንነካ እንቀራለን ይላሉ። ይህን ነገር ማድረግ ይቻላልን? አይቻልም። ሐይድ ላይ ያለች ሴት፣ የወሊድ ደም ላይ ያለች ሴት ቁርአንን በባዶ እጅ ቀጥታ መንካት አይቻልም። ቁርአኑን ራሱንም ጅልዱንም ከውጭ ያለው ሽፋኑን መንካት አይቻልም። በል በአንዳንድ ፉቃዎች ማንጠልጠያውን መንካት አይቻልም። ኧረ በጣም ርቀው የሄዱ ሳጥኑን መንካት አይቻልም። መሸከምም አይቻልም። ኢብኑ ሐዝም ናቸው ችግር የለውም የሚል አቋም ያላቸው ዛሂር የሚባሉት ማለት ነው። ከሙታአኺሮችም አንዳንድ ሌሎች መጣወት ያሉ አንዳንድ አልፎ አልፎ ይሄን አስተያየት የሚደግፏል። ነገር ግን ራጅህና ትክክለኛው ሴት ልጅ ወር አበባ ደም ላይ የወሊድ ደም ላይ ሆና በባዶ እጇ ቁርአንን መንካታቸው መቅራት ትችላለች አትችልም የሚለው ኺላፍ ያለበት ጉዳይ ነው። ኢማሙ ማሊክን ጨምሮ ከሻፊዒዎችም ከሐንበሊዎችም ሐይድ ላይ ያለች ሴት ቁርአንን ሳትነካ መቅራት ትችላለች ማለት። መንካት የሚባለው በባዶ በበሸራ ከተነካ ነው። መንካት የሚባለው በበሸራ ከተነካ ነው። ስለዚህ እጇን በጓንት ሸፈን አሊያ ደግሞ በዘመናዊ በስልክ በኮምፒውተር ይዛ በተራ ችግር የለም። መንካት የሚባለው በእጅ ሲሆን በጨርቅ በሽፋን ከሆነ ሐኢል ካለ ችግር የለም። ያን ጥያቄ ሐይድ ላይ የሆነች ሴት ውዱእ ማድረግ ትችላለች ወይ? ያለ ሶላት ውዱእ አይደረግም። ይሰገድ ከሆነ አንዲት ሴት ምንም ላታደርግበት ውዱእ አድርጋ መቀመጥ ቢድዓ። ጀናባ ከሆነች ሐይድ ላይ ያለ ጀናባ ከሆነ ጀናባውን ለመቀነስ ቢደረግ ምንም ችግር የለውም።
በአዝካር ማሽን በሙስባሃ በስልክ አዝካር ማድረግ ይቻላልን? በላጩ በእጅ ማለት ነው። በላጩ በእጅ ማለት ነው። አዝካሩን በአዝካር መቁጠሪያው መጠቀሙ ሱና ነው ካሉ አይሆን ቢድዓ። ነገር ግን አቀሉ አህዋሊሂ ኺላፉል አውላ መተው የተሻለ ነው። በሱብሃ በዘመናዊ ማሽን በስልክ አፖች ዚክር የነኩ መቁጠር መተው በላጭ ነው። ይሄን አድርጎ እንጂ ዚክር መቁጠር ማይችል ሰው ካለ የተለያዩ ዚክሮች ኖረውት ይሄ ማድረጉ ሱና ነው ሳይል በእጄ እንደምቆጥረው ቁጥሩን ለማወቅ ያክል ብቻ ነው ብሎ ቢጠቀም ቢድዓ ነው ይባል፣ ወንጀል ነው ይባል። በጣም ጠበቅ አድርገው ቢድዓ ነው ያባሉ። ነገር ግን አብዛኞቹ የመረጡት ኺላፈል አውላ ነው፣ ጃኢዝ ነው፣ የተፈቀደ ሱና ነው አንልም፣ ቢድዓ ነው አንልም፣ መሀል ላይ ያለ ጃኢዝ ነው። ሱናው ምንድነው? በእጅ መቁጠር። አባቴ ሰለምቴ ነው ቢሆንም ግን ያሻርካል የሚያምንበት ቀን አለ እና ለዛ ቀን ዝግጅት ስራ መስራቴ እኔን የሱ ተባባሪ ያደርገኛል ወይ? አዎ ያደርጋል። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ወተቁላህ። በመልካም ነገር ተባበሩ፣ በወንጀል አትተባበሩ፣ አላህን ፍሩ ይላል። ስለዚህ ቀንን ከፋፍሎ ማምለክ ማሻረክ በትክክል ሽርክ ከሆነ ችግሩ አንዳንዴ ሽርክ ያልሆኑ ነገሮችን ሽርክ አድርጎ ያሉ አንዳንድ ሰው ወንጀሉን ሽርክ ነው ይላል። እናቴ ሽርክ ትሰራለች፣ ሽርክ ላይ ማገዝ እችላለሁ። ምንድነው ሽርኩ ሲባሉ ማክሰኞ 2 ጊዜ ቡና ያፈላሉ ይላል። ሐሙስ 2 ጊዜ ቡና ያፈላሉ ይላል። ይሄ ቢበዛ ሐሙስ 2 ቡና ማፍላት አጅር አለው ካሉ ቢድዓ ነው የሚባለው እንጂ ሽርክ አይባልም። ሐሙስ ቀን ላይ 2 ማፍላት የነቢ ሐቅ ነው፣ የፋጢማ ዘህራ ሐቅ ነው፣ አጅር አለው ካሉ ላ ይሄ ቢድዓ ነው። ጅልባብ የምትለብስ ሴት እግሯን ከፍታ መውጣት ትችላለች ወይ? አትችልም። የሴት ልጅ እግር ኢብኑ ተይሚያ ኢብኑ ሐዝም እንዳሉት በሁሉም ዕለሞች ስምምነት አውራ ነው። እጇን፣ ክንዷን፣ እግሯን፣ ባቷን ማሳየት እንደሌለባት ሁሉ ሴት ልጅ እግሯን ማሳየት የለባት፣ መሸፈን አለበት። ሶላት ውስጥ ሆኖ አይንን መጨፈን ይቻላል ወይ? በላጩ ሱናው አለመሸፈን፣ እያዩ መስገድ፣ የሚያልፍን ሰው ለመመለስ ለተለያዩ ነገሮች አይነ ግልጥ መሆን አለበት። ነገር ግን አንድ ሰው አይኑን ጨፍኖ እንጂ ጭራሽ መስገድ ማይችል ከሆነ ሱና ነው ብሎ ሳያስብ ጨፍኖ ቢሰግድ ችግር የለም። ማህሬን ስጠየቅ ሐጅ አስደረገኝ ብል ችግር አለው እንዴ? ያብራሩልኝ ባረከላሁ ፊኩም ይላል። ችግር የለም። ነገር ግን የሚገመት ነገር ወዲያው የሚደረግ ነገር ቢሆን መልካም። ወይም ደግሞ የሐጁ ብር ተቀምጦ የሐጅ ጊዜ ሲደርስ ራሷ የምታደርግበት አስተማማኝ የተጨበጠ ነገር መሆን አለበት። ካልሆነ ኋላ ላይ ሊያጣላ ይችላል። ምክንያቱም አንዳንዴ ማይገመቱ ማይተመኑ ነገሮችን ማህር ያደርጉና ብዙም ሳይቆዩ ይጣሉና ሲፋቱ ጊዜ ማድረጉ አስቸጋሪ ነው። በጊዜው ብቻ በነሻታ ሆነው ሌላም ነገር ፈጣሉ አደርጋለሁ ይላል። ትክክል ሜዳው ላይ ገብተው መኖር ሲጀምሩ ህይወትን እንዳሰቡት ሳይሆንላቸው አይደለም ሐጅ ክፍለ ሀገርም መውሰድ የሚከብዳቸው አልወስድም የሚሉ አሉ። እናትሽን ማየት አትችይም የሚሉ አሉ። ስለዚህ ወንድ ምን ጊዜም ወንድ መሆን አለበት። የሚያደርገውን ነገር አውቆ ገምቶ መናገር አለ። የማይችለውን ለጊዜው ዱባይ ወስድሻለሁ፣ ሳውዲ ወስድሻለሁ፣ ካናዳ ወስድሻለሁ ይላል። ከተጋቡ በኋላ ጎረቤት ያለችው እህታቸው ጋር እንኳን አልወስድም ይላል። አማላቸው ይቀየራል። እንደዚህ አይነት ጉረኛ ወንዶች የበዙበት ዘመን ላይ ነው ያለን። ሴት ማጨት ሲፈልጉ መኪና ተከራይተው ነው መታነቂያ ከረባት ተውሰው የሚያደርጉ በእጃቸው ካስገቡ በኋላ ኸልቀን አኸር ነው። ለዛ ያጨሽ ሰው እንደዚህ አይነት ካልሆኑ ሐጁ ችግር የለም። ለመተማመኛ ተብሎ በቁርአን መማል እንዴት ይታያል? በቁርአን በራሱ መማል ከሆነ ችግር የለውም። ቁርአኑን የመቱ ከሆነ አይቻልም። ቢድዓ ቁርአንን ብሎ መማል ይቻላል። ቁርአንን የመቱ ያስመቱ ከሆነ ግን አይቻልም። ቢድዓ هذا والله أعلم። ከደውን ሌላ ጊዜ እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።